በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? ሳምንቱስ በመልካም አለፈ? አሜን። ይህችን ጊዜ ለሰጠን አምላካችን ቅዱስና ሕያው እግዚአብሔር ክብርና ምስጋና ውዳሴና አምልኮ ለክቡር ስሙ ይሁን። ባለፈው በክፍል 30 መንፈሳዊ ታሪካችን የያዕቆብ ልጆች ዳግመኛ ብንያምን ይዘው እህል ሊሸምቱ ወደ ግብፅ መውረዳቸውን፣ ዮሴፍም በብንያም አበይት ውስጥ የብር መጠጫ ጽዋውን እንዲያስገቡ አድርጎ ብንያም ሰረቀ በማለት ባሪያ ሊያደርገው በሞከረ ጊዜ ዋስ ሆኖ ከአባቱ ዘንድ ያመጣው ይሁዳ ግን ዮሴፍን እኔ በእርሱ ቦታ ባሪያ ልሁን እንጂ ይሄ ልጅ በግብፅ ምድር ከቀረ ሽማግሌ አባታችን በሐዘን ይሞታል ብሎ ለዮሴፍ እንደተናገረ፣ በዚህ ጊዜ ታዲያ ዮሴፍ ከዚህ በላይ ራሱን መደበቅ አልተቻለውምና ቤተሰቦቹንም በእጅጉ ናፍቋልና ወንድሞቹን አቅፎ ጮሆ እንዳለቀሰ ለወንድሞቹም ራሱን እንደገለጠና ለአባቴ በሕይወት መኖሬን ንገሩት ብሎ ለወንድሞቹ ስጦታን እንደሰጠ ለአባቱም እንደላከ፣ ያዕቆብም ነገሩን ሁሉ በሰማ ጊዜ እጅግ እንደደነገጠና ሳልሞት ልጄን ሄጄ አየዋለሁ ብሎ እንደተናገረ ተምረን ነበር። ከዚህ ታሪክ እንደ ዮሴፍ ክፉ ቢደረግብን እንኳን ነገሮችን በቅን ልቡና ተመልክተን ሁሉ ለበጎ መሆኑን፣ ክፉ የሆነብን የመሰለንን ነገር እንኳን እግዚአብሔር ለመልካም ሊያደርገው የሚችል መሆኑን እንደ ዮሴፍ መረዳት እንዳለብን ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ጌታችን መምህራችን ኢየሱስ ክርስቶስ ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስራኤል የጠፋ ልጁን አገኘ። ኦሪት ዘፍጥረት ምዕራፍ 46። እስራኤልም እህል ዳግመኛ ይሸምቱ ዘንድ የላካቸው ልጆቹ ዮሴፍ በግብፅ ሀገር ላይ ገዢ እንደሆነ፣ ክብሩም ከፈርዖን ቀጥሎ ሁለተኛ ሰው መሆኑን፣ የላከውን ስጦታና እርሱን እንዲያመጡ የተላኩ ሰረገሎችን በተመለከተ ጊዜ ያዕቆብ ከድንጋጤው ተረጋጋ። ልጁ ዮሴፍን ሞቷል ብለው ልጆቹ ከነገሩት ከብዙ ዓመታት በኋላ በሕይወት አለ ቢሉት እንዴት ይመን? ነገር ግን ይህንን እውነታ ለመቀበል ቢቸግረውም ዮሴፍ የላከውን ሁሉ ሲመለከት ልጆቹን አመናቸው፣ ለመሄድም ተነሳ። ሰው ወዳጁ ዓይኖቹ እያዩ እስካልቀበረው ድረስ ሆዱ ሊቆርጥለት አይችልም። ዘወትር አንድ ቀን ሊመጣ ይችላል በሚል ደጅ ደጁን ማማተሩ አይቀርም። የእስራኤልንም ሐዘን ወጥቶ የማይወጣ ያደረገው ይሄ ነበር። የሚወደው ልጁን በገዛ እጁ ልኮ ልጅህን አውሬ ቀበረው በላው ሲባል እንደ አባት ለብዙ ዘመናት የጸጸት አለንጋ ከልብ ሐዘን ጋር ተደምሮ ያዕቆብን ሲገርፈው ኖሯል። ልጆቹ ወደ ግብፅ እንደሸጡት ለዘመናት ምስጢሩን አፍነው አልነገሩትም። በእስራኤል ሐሳብ ዮሴፍ በአውሬ ሆድ ተቀብሯል፣ ተበልቷል። ለዚህ ነው ጊዜ ሳያባክን ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው ሄዳለሁ ብሎ ፈጥኖ የተነሳው። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ። ወደ ቤርሳቤህም መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። ልጆች
አባቶቻችን ይገርማሉ። ወደ አንድ ጉዞ ውሳኔ ወደሚጠይቅ ነገር ሲገጥማቸው አስቀድመው ፈቃድ እግዚአብሔርን ይጠይቃሉ። ያዕቆብም ወደማያውቀው ምድር ሊሄድ ነው። እግዚአብሔርን ግን አስቀድሞ ብሄድ ፈቃድህ ነውን? አብረኸኝስ ትቀድማለህን? ብሎ ጠየቀ። እኛም ልጆች ምንም ነገር በራሳችን ፍላጎትና ጥረት ከማድረጋችን አስቀድመን ከእግዚአብሔር ጋር በጸሎት ብንማከር አትራፊዎች እንሆናለን። ቀላል ነገር የሚመስሉ ነገሮችንም ቢሆን እንኳን ለምሳሌ ከቤት ስንወጣ ትምህርት ከመጀመራችን በፊትና ከጨረስን በኋላ ማመስገን፣ መጸለይ በእጅጉ ጠቃሚና ከእግዚአብሔር ጋር ያለንን ቀረቤታና የአባትና የልጅነትን ፍቅር መተማመናችንን በእጅጉ ያጎለብታል። ለአባቱ ለይስሐቅ አምላክ መሥዋዕትን ባቀረበ ጊዜ እግዚአብሔር በሌሊት በራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። እግዚአብሔርም አለው የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያም ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዐይንህ ላይ ያኖራል አለው። ልጆች እግዚአብሔር ያዕቆብን ምን እያለው እንደሆነ አስተዋላችሁ? ልጆቹ የደበቁትን ምስጢር እየገለጠ ነው። አንተ ልጄ አውሬ በልቶት ሞቷል ብለሃል። እኔ ግን የምልህ ዮሴፍ እጁን በዐይንህ ላይ ያኖራል ማለት አንተ ያልቀበርከው ልጅህ እንደ ቀደሙት አባቶችህ ስታንቀላፋ ወይንም ስትሞት ዮሴፍ በክብር ዐይኖችህን ይከድናል፣ አክብሮ ሽቱ ቀብቶ ገንዞ ይቀብርሃል እያለው ነው። አትፍራ፣ አይዞህ፣ ወደ ግብፅ ውረድ፣ ከአንተ ጋር ነኝ አለው። በዚህ ጊዜ ያዕቆብም ከቤርሳቤህ ተነሣ። የእስራኤል ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን ምድር ያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹና የልጆችንም ልጆች ዘሩም ሁሉ ከእርሱ ጋር ወደ ግብፅ የገቡት በሙሉ 70 ነፍሳት ናቸው። ወደ ግብፅም የገቡ የእስራኤል ልጆች ስም የበኩር ልጁ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ጋድ፣ አሴር፣ ዳን፣ ንፍታሌም፣ የራሔልም ልጆች ዮሴፍና ብንያም ናቸው። እነዚህ የያዕቆብ ወንድ ልጆች 12 ሲሆኑ ዮሴፍ በግብፅ ምድር የወለዳቸው ምናሴና ኤፍሬምንም በኦሪት ዘፍጥረት ምዕራፍ 48 ቁጥር 5 ላይ እንደተቀመጠው ያዕቆብ ከእኔ ዘር ይቆጠሩልኝ በማለት ከዋናዎቹ ጋር ርስትን ከሚወርሱ ከእስራኤል ከነገድ አባቶች ጋር የዮሴፍ 2ቱ ልጆቹ ተቆጥረዋል። ዮሴፍም በሁለቱ ልጆቹ በኤፍሬምና ምናሴ በኩል ርስትን የወረሰ ሲሆን ከወራሾቹ 12ቱ የእስራኤል ነገዶች አይቆጠርም። ዮሴፍ ካህኑ ሌዊ ደግሞ ርስት የለውም፣ ርስቱ እግዚአብሔር ነውና። ስለዚህ የእስራኤልን ርስት ከወረሱት ከ12ቱ የነገድ አባቶች ዮሴፍና ሌዊ አይቆጠሩም። እስራኤልም በግብፅ በምትገኝ ጌሴም በተባለች ከተማ ዮሴፍ መጥቶ እንዲቀበለው በፊቱ ይሁዳን ላከ። ወደ ጌሴምም ምድር ደረሱ። ዮሴፍም ሰረገላውን አዘጋጀ፣ አባቱን እስራኤልን ሊገናኘው ወደ ጌሴም ወጣ። ባየውም ጊዜ አንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለው። ከዚህ በላይ ምን ደስታ አለ? ሞተ ተቀበረ ያለው ልጁን ያውም አሟሟቱ ጨካኝ በሆነ አውሬ ተበልቶብኛል ብሎ
አምኖ የነበረ አባት ልጁን ዳግመኛ ሲያገኝ ምንኛ ይደሰት! ልጆች፣ ከዚህ ታሪክ ጋር የሚዛመድ ጌታችን መድህናችን ኢየሱስ ክርስቶስ የተናገረው አንድ የሚደንቅ ታሪክ አለ። አባት እንዴት በጠፋው ልጁ መገኘት ምንኛ ደስተኛ እንደሚሆን አብረውት ያሉት አገልጋዮቹም ሳይቀሩ የሚኖራቸውን ደስታ በምድራዊ ምሳሌ ሰማያዊውን ምስጢር ገልጾልናል። በኃጢአት የሚኖር ሰው ከጥፋት ወደ ሕይወት በንስሐ ሲመለስ በሰማያት ያሉ መላእክት ሁሉ እንዴት እንደሚደሰቱ እንዲህ ሲል ነገረን። በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እንዲህ ይላል፣ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሞያተኞች ስንት ናቸው? እኔ ግን በዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅ ልባል አይገባኝም። ከሞያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁም ቀለበት ለእግሩም ጫማ ስጡት። የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላ ደስም ይበለን። ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስም ይላቸው ጀመር በማለት ይህንን ሰማያዊ ምስጢር በሚገባን ምድራዊ ምሳሌ ጌታችን መስሎ ነገረን። ይህ የጌታችን ምሳሌ ብዙ ምስጢራትን የያዘ ነው። እኛ ግን ልንገነዘብ የሚገባን ነገር ያዕቆብ በጠፋው ልጁ ዮሴፍ መገኘት እንደተደሰተና አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት እንዳለ፣ ዓለሜ ደስታዬ አንተን ማግኘቴ ነው እንዳለ ሁሉ በጌታችን ምሳሌ መሠረት ታናሹ ልጅ በድሎት ሳለ ካንተ መለየትን እፈልጋለሁ፣ ያለኝን ርስት አካፍለኝ ብሎ የተለየው ልጁን ቸግሮትና ተጎሳቅሎ በተመለሰ ጊዜ አባቱ እንዴት ራርቶ አዝኖ በእቅፉ እንደተቀበለውና የልጅነትን ጸጋ እንደመለሰለት፣ የተሻለው ልብስ፣ ጫማ፣ ለጣቱም ቀለበት እንደሰጠው፣ ድግስም ደግሶ ይህ የምወደው ልጄ ሞቶብኝ ነበርና ሕያው ሆነልኝ፣ ጠፍቶም ነበረ ተገኘልኝ በማለት ከእርሱ ጋር ያሉት አገልጋዮች መላእክቱ እንዴት እንደተደሰቱ በሚገባን ምሳሌ ሰማያዊውን አሰራር ነገረን። ድንቅ ምሳሌ። ዮሴፍም ወንድሞቹንና የአባቱን ቤተሰቦች በጌሴም ከተቀበላቸው በኋላ እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው። እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ እለዋለሁ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው
ቢላችሁ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሴም እንድትቀመጡ እንዲህ በሉት፣ እኛም ባሪያዎች ከብላቴናነታችን ጀምረን እስከ አሁን ድረስ እኛም አባቶቻችንም እንስሳት አርቢዎች ነን በሉት አላቸው። ከግብፃውያን የተለየች ውሃ ገብ የሆነች ቦታ ይሰጣቸው ዘንድ አስቦ ነው ዮሴፍ ይህንን የመከራቸው። ልጆች የሚገርም ታሪክ ነው አይደል? አሁን ይገርማል። ሞተ የተባለው ዮሴፍ ከአባቱ ጋር እንዴት እንደተገናኘ፣ በአባትና ልጁ መካከል ለዘመናት ተለያይተው ሲገናኙ ሊኖር የሚችለው ደስታ ልክና መጠን የለውም። እንዲሁም እግዚአብሔር አባታችን በኃጢአት የጠፋነው ልጆቹ በንስሐ ስንመለስለት እንዴት ደስ እንደሚለው ጌታችን በምሳሌ ያስተማረበት መንገድ የሚደንቅ ነው። አሁን ደግሞ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ፣ በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ ያዕቆብ ልጁ ዮሴፍን በአካል ሲያገኘው ምን አለ? ወደ ግብፅ የወረዱ የእስራኤል ልጆች ስንት ናቸው? ከእስራኤል 12ቱ የነገድ አባቶች መካከል ቢያንስ 6ቱን ጥቀሱ። ጌታችን በምሳሌ የተናገረው ጠፍቶ የተገኘውን ልጅ ምሳሌ በአጭሩ ተናገሩ። ዮሴፍ ፈርዖን ቢጠይቃችሁ ሥራችን ምንድነው በሉት አለ። የትስ እንዲቀመጡ ፈልጎ ነው? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትልቁ ትምህርት መልካም አባት እንዴት ልጆቹን እንደሚወድ፣ ነፃ ፈቃዳቸውን እንደሚጠብቅላቸው፣ ቢበድሉት እንኳን ይቅር ሊላቸው ዝግጁ እንደሆነ፣ ልጆቹ ተመልሰው ቢመጡ እንዴት ባለ ሐዘኔታና ርኅራኄ እንደሚቀበላቸው፣ ከእርሱም ጋር ያሉ ሁሉ በልጆቹ መገኘት እንዴት እንደሚደሰቱ፣ አባትም ያለውን ሁሉ ደግሶ የሚመለሱ ልጆቹን በደስታ እንደሚቀበላቸው የጌታችንን ምሳሌ መሠረት አድርገን ተምረናል። ልጆች ልጅ ቢበድልም ለአባቱ ሁል ጊዜም ልጁ ነው፣ ጨክኖ አይጨክንበትም። ይሄ የእግዚአብሔር ባሕሪው ነው። በንስሐ ተመልሰው የሚመጡ ልጆቹን ሁሉ ሊቀበላቸው የታመነ መሆኑን ያረጋገጠበት ድንቅ የአባትነት ፍቅር እውነታ ነው። ይህንን መነሻ አድርገን እግዚአብሔርን የሚያሳዝን በደል ብንሰራ እንኳን በቶሎ ወደ ንስሐ ተመልሰን ይቅርታ መጠየቅ እንደሚገባን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን ድንቅ አባታችን ሕያውና ብሩክ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።